ሰው ምንም ያህል ያሳለፈውን ቢረሳ ይችን ቀን የሚረሳት ሰው አለ ብዬ አላስብም። አብርሃም ቢረሳት እኛ ይችን ቀን አንረሳትም። ምክንያቱም በጣም ደስተኛ የነበርንባት ጊዜ ስለነበረች። እውነት የማያልፍ ነገር የለም፣ የማይቀየር ነገር የለም። የማይቀየረው አንድ ፈጣሪ ብቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። በመላው ዓለም የምትገኙ ውድ ቤተሰቦቼ የኔ ወርቆች የኔ ውዶች እንኳን በሰላም መጣችሁ ወደ ቻናሌ። እንግዲህ ይህን ሰሞን ያው አንድ አዲስ ነገሮችን እየመጡ ነው። እኛም ደግሞ እያመጣን እየሰራንበት ነው። ምክንያቱም አንዳንድ ሰዎች ያሳለፉትን ነገር ሲረሱ ያን ነገር እንዳትረሱት እያን ለማስታወስ ያህል ነው ማለት ነው። ቅድምም በሰራሁት ቪዲዮ ላይ በጣም ብዙዎቻችሁ ፈታ ዘና ብላችኋል። ፈታ ዘና በሉልኝ፣ እኔም ፈታ ዘና እንድትሉልኝ ነው ይሄን እንደዚህ አይነት ቪዲዮ ማመጣላችሁ ማለት ነው። ምክንያቱም እውነት ስለሆነ ማለት ነው ውዶቼ። አብርሃም እንግዲህ ይችን ቀን ዛሬ ላይ እና ደግሞ ሩታን ሰርፕራይዝ ያደረጋት ቀን ሰኞ መሰለኝ። ሰኞ ቀን ነው። ሄርሜላን ደግሞ ቅዳሜ እና ይቺ ቀን እንዴት ትረሳለች ጋይሶችዬ ማለት ነው። በቃ ሄርሜ አብረሽ ራሱ ሰርፕራይዝ አድርጓት በቃ እንዳለ በጣም ብዙ ዩቲዩበሮች በጣም መልካም ልብ ያላቸው ሁሉም አንድ አይነት የሆኑ ማለት ነው ቤተሰቦቼ። እውነት ለመናገር አሁን ላይ ሁሉም ተቀይሮ የየራሱን ህይወት ነው እየኖረ ያለው። በእርግጥ ሁሉም አንድ ላይ ይኖራሉ ማለት ሳይሆን ግን ለምን በቃ አብሮነታቸው ለምን ተቀየረ? ይሁን በቃ ጓደኝነት በችግር ጊዜ በማጣትም በማግኘትም ጊዜ አብራችሁ የነበራችሁት ሰው ዛሬ ላይ ደግሞ በሆነ በገንዘብ ወይ ደግሞ ባለው ነገር ሲቀይራችሁ ትንሽ እንትን ይላል እና አብርሃም ለምን ሄደ? ለምን ከሩታ ጋር አልኖረም? ምናምን አይደለም ጥያቄው። ብቻ ግን የበፊት የነበራቸው ምንም ሳይኖራቸው የነበረ ልባቸውና አሁን ላይ ደግሞ ገንዘብ ሲመጣ ያለ ልባቸው አንድ አይደለም። ጓደኝነታቸው ራሱ አንድ ላይ አይደለም። በፊት ላይ አንድ ላይ ነበር የሚሰሩት፣ ሰርፕራይዝ ይደራረጉ ነበር፣ መዝናኛ ቦታ ይሄዱ ነበር። እንደምታዩዋቸው በቃ የሁሉም ደስታ አንድ ነው በቃ። እና ግን አሁን ላይ ይሄ ሁሉ ሰው ተበታትኗል። እነ ሙቤ ራሱ እንደምታውቁት በጣም ምን እንጃ ቤስት ጓደኛቸው ነበር። አሁን ግን ሁሉም በቃ አብርሃምም ወደ ሌላ ስራ ገባ። ሁሉም የየር በቃ የሆነ እንትናቸው ሙዳቸው ጠፋ በቃ። የእውነት ነው የምላቸው። አንዳንድ ጊዜ ማጣት ብቻም ሳይሆን ማግኘት ራሱ ሰውን ይቀይራል መሰለኝ እውነት ለመናገርና ይቺ ቀን እንደው ትረሳለች ቤተሰቦቼ። የእውነት አትረሳም።